888 ከኢትዮሪካ ጋር ምን ያገናኘዋል? ቴዲ አፍሮ አዲስ አልበሙን የሚያስመርቀው በነገው ዕለት ሲሆን የሰጠው ስያሜም ኢትዮሪካ ወይም 888 መሆኑ ይታወቃል። ቴዲ አፍሮ ለመሆኑ ለምን 888 አለው? ሰላም ጤና ይስጥልኝ ውድ የተራራው ሚዲያ ቤተሰቦች፣ የዕለቱን አነጋጋሪና ወቅታዊ መረጃ ይዘናል። ጥርት ያሉ መረጃዎችን ባጭሩ የምሰጣችሁ ይሆናል። ከሰሞኑ አዲስ አልበሙን ለማስመረቅ ደፋ ቀና እያለ የሚገኘው ቴዲ አፍሮ ትላንትናው ዕለት ጋዜጣዊ መግለጫ በአርትስ ቴሌቪዥን እንዳይሰጥ መከልከሉም ይታወቃል። ይሁን እንጂ አርቲስት አንጋፋው ቴዎድሮስ ካሳሁን የአልበሙን ስያሜም ኢትዮሪካ ማለቱ ይታወቃል። ለመሆኑ ኢትዮሪካ ወይም 888 ምን ማለት ነው? 888 ቴዲ አፍሮ ለምን ምርጫው አደረገ? ለምን 777 ወይም 666 አላለውም? ለማለትም ያክል 666 ከ888 በምን ይለያል የሚሉትን መረጃዎች ባጭሩ ነግራችኋለሁ። 888 ማለት እንግዲህ በተለያዩ በሃይማኖታዊና በዓለም አቀፋዊ ትርጓሜዎች ከሳይንሳዊ ውጭ ማለት ነው። ሳይንሳዊ ትርጓሜ የለውም። ነገር ግን በዓለም አቀፋዊ እንዲሁ በተለምዶ ትርጉሙ 888 ማለት በክርስትና ወይም ክርስቲያን ኦፍ ሲምቦሊዝም 888 ብዙ ጊዜ ጀሲስ ክሪስት ከሚለው ጋር ይያዛል። ምክንያቱም በግሪክ ቁጥር ስርዓት ማተሪያ ወይም ጀሱስ የሚለው ስም የቁጥር ድምር 888 ነው። እንዲሁም 888 እንደ ፍጹም ሕይወት ወይም አዲስ መጀመሪያ ይቆጠራል። ወደ ዋናው ነጥባችን ከመግባታችን በፊት ቴዎድሮስ ካሳሁን ለምን 888 ሲል ገለጸ? 888 ኢትዮሪካ የሚመረቅበት ቀን ከመሆኑ ጋር ተያይዞ የመጣ ነው። ያም ማለት ቴዲ አፍሮ የሙዚቃ ስራዎችን ካቆመም ላለፉት 8 ዓመታት ሙዚቃ ለመስራቱ ይታወቃል። ይህ አንድ 8 አለ። ከዛም ቀጥሎ ኢትዮሪካ የሚመረቀው በነገው ዕለት ነው። ነገ ደግሞ ስንት ቀን ነው? 8 ነው። ዓመተ ምሕረቱ ስንት ነው? 2018። ስለዚህ ኢትዮሪካ 888 የሚል ትርጓሜ የተሰጠው ከሶስቱን ዋህዶ 888። ይህም አርቲስቱ እንደተናገረው ራሱ አስቦና አቅዶ ልዩ ትርጉም እንዲኖረው ያደረገው ውሳኔ ነው። ስለዚህ 888 ከሌሎች ዓለም አቀፍ ኮዶች ማለትም ከ666 ከ777 በምን ይለያል? እነሱን በዝርዝር የማስረዳቸው ይሆናል። እንግዲህ 888 ፍጹም ሕይወት ወይም አዲስ መጀመሪያ ቅድስና ሲሆን 666 ደግሞ ክፋት ወይም አንቲክሪስት ነው። የክርስቲያንን ወይም የኢየሱስን የሚቃወም ማለት ነው 666። 888 ግን ከ666 በተቃራኒ የቆመ ፍጹምነት፣ ተስፋ፣ አዲስ ጅማሮ ማለት ነው። እሺ ከ888 ለምን 77 አላለውም ካልን ደግሞ 77 ከመካከለኛ ወይም ከፍጹማዊነት የሚመደብ ነው። ስለዚህ 666 አሉታዊ ሲሆን 777 መካከለኛ ወይም ፍጹምነት ነው። 888 ግን አዎንታዊና እንዲሁም ከፍተኛ መንፈሳዊ ትርጓሜ ያለው ነው። በጥቅሉ 888 የድል አድራጊነት፣ የአሸናፊነት፣ የአይበገሬነት ትርጉም ነው። ስለዚህም አንጋፋው አርቲስት ቴዎድሮስ ካሳሁን 888ን ያደረገው አስቦና ወዶ ፈቅዶ አቅዶ ያደረገው መሆኑን ትክክለኛነቱን ያረጋግጣል። ለመሆኑ እናንተስ የትኛውን መረጣችሁ? ከ888 ከ777 ከ666 888 አርቲስቱ ማድረጉ ትክክል አይደለምን? ሐሳባችሁን ኮሜንት ላይ አስቀምጡልን። አመሰግናለሁ።